በምግብ ራስን መቻል ከዚያም አልፎ ወደ ውጭ የግብርና ምርቶችን በመላክ የሚገኘውን የውጭ ምንዛሬ ከፍ ማድረግ የመንግስት የትኩረት አቅጣጫ ነው። ይህ ውጥን እንዲሳካ ምርትና ምርታማነትን ለማሳደግ እየተሰራ ነው። በአነስተኛ ስፍራ ላይ ከፍ ያለ ምርታማነትን ማስመዝገብ ከትኩረት አቅጣጫዎች አንዱ ነው። ለዚህ ስኬት በየደረጃው የተለያዩ ስራዎች እየተሰሩ ነው። ከቆላ እስከ ደጋ የአየር ጸባይ ያለበት ነው። የየም ዞን ከአዲስ አበባ በደቡብ ምዕራብ አቅጣጫ በ243 ኪሎ ሜትር ርቀት ላይ ይገኛል። የዞኑ መገኛ ማዕከላዊ ኢትዮጵያ ክልል ነው። በዞኑ ልዩ ልዩ የግብርና ምርቶች ይመረታሉ። ባለው ውስን ቦታ ከፍ ያለ ምርት ለማምረት በትኩረት እየተሰራ ነው። ጤፍና ስንዴ ከሚመረቱ ምርቶች የአንበሳውን ድርሻ ይወስዳሉ። ማይበቅል ነገር የለም። ደጋው አለ እስከ ቆላማ አካባቢዎች አሉ። በሁሉም ቦታ የተለያዩ የምርት አይነቶች ይመረታሉ። እንደ ዞናችን ወደ 19 ቀበሌዎች አካባቢዎች ፍራፍሬ እየተመረተ ነው። ከጥቂት ዓመታት በፊት በዞኑ ዴሪሳ አጃ ዙሪያ ወረዳ ዲቻ ቀበሌን ሰው ለመኖሪያ የሚመርጠው አልነበረም። አሁን ላይ ያ ጊዜ አልፎ በአካባቢው በሙዝና በፓፓያ ተክል ተሸፍኖ ለእይታ ማራኪ፣ ለኑሮ ምቹ ሆኗል። ስራ አጥ የነበሩና መሬት ያልነበራቸው ወጣቶች እንዲሁም አርሶ አደሮች ተደራጅተው በአካባቢው እንዲሰፍሩ ተደርጓል። አዲሱ ጎጆአቸው እየሞቀ ኑሯቸውም እየተሻሻለ መሆኑን ያነሳሉ። መንግስት ስራ አጡን ለውጥ ያምጣ በሚል ነው አደራጅተን ወደዚህ የመጣ ነው። በዚህ አጋጣሚ ያኔ እዚህ አካባቢ ላይ ሲንሰፍር መንግስትም በዘርም በማዳበራም እየደገፈን ምንም የሚንበላው ነገርም ስላልቻለን ማለት ነው። እዚህ ጋር እንደምትመለከቱት ሙዝም አለ ፓፓያም አለ እና ምንድነው መንግስት ደግሞ የተሻለ ዝርያ መቅረብ አለበት ተባለ። ያንን ሐሳብ ደግሞ ተቀብለን ወደዚህ ስራ ገባን ማለት ነው። እና አሁን ፍራፍሬ እዚሁ ይበላል፣ እዚህኛ ጋር ልጆቻችን ይበላሉ። ከዚህም በፊት ራሴን ማስተዳደር አልችልም ነበር። አሁን ቤተሰብ ጭምር ነው ማስተዳደረው ማለት ነው። 2012 እዚህ ተመስርተን መጣን። በወጣት ስራ አጥ ወጣት ተብለን ተደራጅተን ወደዚህ መጣን ነበር። ይሄ ቦታ ጥናት ተደርጎ በዞንና በወረዳ አመራር መሪነት ይሄ ቦታ ያው ተመርጦ ሙዝ የመጀመሪያ ዙር መጥቶ ተተከለ። መጀመሪያ ዙር የተተከለው 2014 ተተከለ። ከዛ 2015 ቀጠል 2016 ይሄ ማሳ በሙሉ መሸፈን ተቻለ። በዞኑ ከዚህ ቀደም ባልተለመደ መልኩ በስፋት ፍራፍሬ ማምረት እንቅስቃሴ ተጀምሯል። በዚህም ውጤት እየተገኘ መሆኑን የዞኑ የግብርና ባለሙያዎችና ኃላፊዎች ያነሳሉ። ሙዝና ፓፓያ በኩታ ገጠም አርሶ አደሮች በህብረት መትከላቸው የተሻለ ተጠቃሚ እንዲሆኑ እንዳስቻላቸው ነው የሥራ ኃላፊዎች የሚናገሩት። በጅምር ደረጃ በዴሪሳ አጃ ዙሪያ ወረዳ ጥሩ የሚባል ውጤት ተገኝቷል። በቀጣይ ወደ ተቀሩት ወረዳዎች የማስፋፋት ሥራ ትኩረትን ይሻል። በሶስቱ ወረዳዎች ላይ ይሄ ኢኒሼቲቭ አለ። ሙዝ በጣም ሰፊውን ሄክታር በዚህ ቀበሌ ይመረታል። በአጠቃላይ ወደ 600 ሄክታር እንደ ዞን አለን። እዚህ ቀበሌ ያለው ወደ 16 ሄክታር ያክል የተከለበት ሂደት ነው ነበረውና ያው
ፓፓያውን በዚህ መልክ ሙዙን በዚህ መልክ ቦታ ያስይዘን ያው ገቢ አግሮኢኮሎጂው ተመሳሳይነት ያለባቸው መዋቅሮች ስላሉ ይሄንን አይቶ ወደ ሁሉም የማስፋት ስራ እንዲሰሩ አድርገናል። ከጥቂት ዓመታት በፊት ገበያ ላይ አዋጭ የሆነውና ለአካባቢው አየር ጸባይ ተስማሚ ምርት ምንድነው የሚለው ተጠንቶ ስንዴ ለማምረት ተስማሚ ስነ ምህዳር አለ። በዞኑ ከፍተኛ ስንዴ አምራች ከሆኑ ወረዳዎች መካከል የፎፋ ወረዳ ግንባር ቀዳሚ ነው። በዚህ ወረዳ ስንዴን በኩታ ገጠም ትኩረት አድርገው በመዝራታቸው አርሶ አደሮች ተጠቃሚ ሆነዋል። በተበጣጠሰ ማሳ በዘሩና በኩታ ገጠም በዘሩ አርሶ አደሮች መካከል ሰፋ ያለ የምርታማነት ልዩነት አለ። መሬቱን ያው ዲቃቆ ጀምረናል። ከዛ ለስቴዘን በአምስተኛው ዙር በአራተኛው ላይ ኖራ ገብቷል። በበርሜ ኮምፖስት ማስከብተን በዚህ በአምስተኛው ላይ ምርጥ ዘር ወስተን ዘራ። በዚህ አካባቢ ኖራ ነው ገባው። ታች በርሜ ኮምፖስት አካባቢ በኮምፖስት ማስከብተን በዚህ በማዳበሪያ ጨምረን ዘራ። በክላስተር ማረስ ብዙ ጥቅም ማዳበሪያ አይዘሩትም። በጣም ለምደዋሉ። አሁን እንደውም ማዳበሪያና ኮምፖስት ያው እንትን ያደባለቁ እየጨመሩ መዝራት ጀምረዋል። ማዳበሪያን በጣም ይፈልጋሉ። ምርጥ ዘርንም እንደዛው ይፈልጋሉ እና ያው አጠቃላይ አረምና ኩትኳቶውንም አረም ቁጥጥሩንም ቢሆን በዚሁ ልክ በወቅቱ እንዲታረም እንዲኮተኮት ይደረጋል። ወይ ደግሞ አንዳንዱ ያው ኬሚካልም እንዲጠቀሙ እናደርጋለን። በዚህ ልክ ነው እንደግፈው። በፎፋ ወረዳ በአማካኝ
ከ1 ሄክታር 45 ኩንታል ስንዴ ይመረታል። ይህ ቁጥር በተበጣጠሰ ማሳና በኩታ ገጠም በሚዘራበት ወቅት ዝቅና ከፍ ይላል። ዘንድሮ ከ3000 በላይ ሄክታር መሬት በፎፋ ወረዳ በስንዴ ሰብል ተሸፍኗል። እንደ አጠቃላይ በወረዳችን 7906 ነው እንደ አጠቃላይ ለማምረት አጠቃላይ በግብርናው ዘርፍ ያለው ስንዴ ሞር የግብርና ስራዎች በክላስተር ስለማ እዛ ውስጥ የውጤታማነት የምርታማነት ሁኔታዎች ከፍተኛ ከመሆናቸው አንፃር እዚህ አሁን የተገኘ ነው። በከርዋ ቀበሌ በገስሪ ልማት ቡድን ውስጥ ነው የምንገኘው። ስንዴ ከ30 ሄክታር በላይ ነው። ደጋ አለ፣ ወይና ደጋ አለ፣ ቆላ አለ። ስለዚህ እነዚህን ባማከለ መንገድ ምርቶች ይመረታሉ። በዋናነት የምናመርተው እዚህ እንደሚታየው ስንዴ ነው። ከወረዳውም በአብዛኛው ምርታችን የመጀመሪያው ያው በክላስተር በኩታ ገጠምን እያመረትን ያለንበት ሂደት ነው አለ። በየም ዞን ሌላው በስፋት የሚዘራው ጤፍ ነው። ጤፍ አምራች ከሆኑ ወረዳዎች መካከል ዴሪ ሳጃ ዙሪያ ተጠቃሽ ነው። ጤፍ በኩታ ገጠም የዘሩ አርሶ አደሮች በግል ከመዝራት ይልቅ በህብረት ተመሳሳይ ሰብል መዝራት የተሻለ ውጤታማ እንደሚያደርግ ያነሳሉ። ጤፉን አራት አርሼ ነው በአምስተኛ ዘራው ኩታ ገጠም አጠቃላይ ይኸው ይሄ የወንድሜ ነው፣ እዛኛው የአንዱ አርሶ አደር ነው። እንደዚሁ ያው ይዘልቃል እስከ ብዙ ነው በዛ ድረስ ነው። እንግዲህ ኩታ ገጠም ጥቅሙ እንደዛው ሰፍተን ኩታ ገጠም ዘራ ቁጥቁጥ ከምንዘራ ይሻላል የሚል ግምት አለኝ። ይህንን ሐሳብ የግብርና ባለሙያም ያጠናክራሉ። አርሶ አደሩ አሁን በብዛት ጤፍ ላይ ነው አርሶ አደሩ እየሰራለው፣ ግን ተጓዳኝ ስንዴም ያመርታል፣ ባቄላም ያመርታል፣ አተርም ያመርታል። ግን በስፋት በክላስተርም በስፋት እያሰራን ያለ ነው። እንደ አግሮኢኮሎጂ ምቹ አርሶ አደሩ የተሻለ ምርት እያገኛለው ጤፍ ላይ ስለሆነ በስፋት በጤፍ ላይ እየሰራን ያለንበት ሁኔታዎች አሉ። ያም ደግሞ ምርታማነትን እንዲጨምር ከምርቱ ከተሰበሰበበት ጀምሮ እርሻ ዝግጅት እንዲያደርግ እያደረግን እስከ 5ኛ ዙር እያረሰ ዘር እየዘራ ያለበት ሁኔታ አለው። የባለሙያ ምክር ሀሳብ በመቀበል ሞዴል አርሶ አደሮች እስከ 20 ኩንታል እያደረሱ ያሉበት ሁኔታ አለው። በዴሪ ሳጃ ዙሪያ ወረዳ ከተዘሩት ሰብሎች መካከል ከፍተኛ ድርሻ የሚይዘው ጤፍ ነው። ጤፍ በኩታ ገጠም ለመዝራት ትኩረት ተደርጎ በተሰራው ሥራ ውጤት እየተገኘ ነው። በኩታ ገጠም ሲዘራ በሄክታር እስከ 20 ኩንታል ይገኛል። የመሬት ዝግጅት በአግባቡ ተዘጋጅቶ ግብዓት፣ ቴክኖሎጂ አጠቃቀም፣ የአረም ቁጥጥር፣ የዘር ካላንደር ጠብቆ ያረሱ አርሶ አደሮቻችን በኩታ ገጠም በግል ማሳ ምርትና ምርታማነት አድጎ የተሻለ ምርት ዘንድሮ እንሰበስባለን ብለን እንገምታለንና በሄክታር እስከ 20 ኩንታል የጤፍ ምርት እናገኛለን የሚል እቅድ ነው ያለን። ትንበያም ሰርተን ነው ተዘጋጅተን ያለነው ለማሰባሰቡ። በመኸር 5500.86 ሄክታር ለመሸፈን ታቅዶ ወደ 5502 ከእቅድ በላይ ያው ማሳ መሸፈን ተችሏል ማለት ነው። ከዚህ አንጻር ወደ ምርቶቹ በስፋት ጤፍ ነው፣ ሌላኛው አተር ነው፣ ስንዴ ያለ፣ ሌላው በትናንሽ በምስር ደረጃም የሚዘሩ ትናንሽ ሰብሎች አሉና ሞር ግን ያው 90%ን የሚሸፍነው ጤፍ ነው ማለት ነው። እንደወረዳችን አርሶ አደሩ በኩታ ገጠም ሲያርስ አንደኛ የእርስ በርስ መተጋገዝን ነው፣ ሁለተኛ ልምድ የሚያገኝበት ነው፣ የክህሎት ልውውጥ የእውቀትና የልምድ ሽግግር የሚደረግበት ነው። አንዱ ማሳ ላይ ያለው ምርት ሌላኛው ላይ የሚኖራል። በተመሳሳይ አስፍቶ የመስራትን ቁጣቁጥ እያመጣ መሆኑ አይተናል። እንደ የም ዞን
ወደ 2000 ሄክታር የሚሆነው የስንዴ ማሳ የለማው በኩታ ገጠም ነው። በተመሳሳይ ጤፍም ከ3000 ሄክታር በላይ የተዘራው በኩታ ገጠም ነው። ከስንዴ አንጻር ኦልሞስት ካለማ ነው ከ5000 ሄክታር 2000 በክላስተር ማልማት ተችሏል። ጤፍ ከ6000 በላይ ካለማ ነው ኦልሞስት ወደ 3000 ሄክታር በላይ በክላስተር ማልማት የቻልንበት አግባብ ነው ያለው። እነዚህ በክላስተር ያለማናቸው ምርቶች በክላስተር የሚሰበሰቡ ስለሆነ እሱም በተሻለ ሁኔታ ከሌሎቹ ከምርታማነት አንጻር ጥሩ ሁኔታ የሚገኝ ነው ብለን ነው ታሳቢ የምናደርገው ማለት ነው። የክልል ዳይሬክሽን ምንድነው? የኛ ምርታማነትን የማሳደግ ጉዳይ የመጠባበቂያ ምርት አኩሙሌት የማድረግ ወይም በስቶክ የማቆየት ጉዳይ ላይ እያሰፋን የምንሄድበት ሁኔታ ይኖራል። ከኢንቨስትመንት ጋር ተያይዞ እንደ ወረዳችንም ያው አዲስ ከተደራጁ ወረዳዎች አንዱ እንደመሆኑ መጠን የገቢ አቅም ያስፈልገናል። ከገቢ አቅም አንጻርም ኢንቨስትመንቱን በደንብ መሳብ አለብን ብለን ያው በእርሻና በቅመማ ቅመም ሮዝመሪን ጨምሮ ወደዚህ የመሳብ ስራውን ሰርተናል። የፎፋ ወረዳ የሮዝመሪ ኢንቨስትመንት ነው። ይህ ኢንቨስትመንት አሁን እዚህ ፎፋ ወረዳ ከተማ አቅራቢያ ያለ ነው። በ2016 ላይ እነዚህ የጠረጴዛማ እርከን የተሰራባቸው ሰፊ ስራ ተሰርቶ እስካሁን ወደ ልማት ያልተቀየሩ አካባቢዎች አሉ። እሱን ወጣት በማደራጀት ይሄ ሮዝመሪ ልማት ላይ እንዲገቡ አድርገናል። ይሄ ሮዝመሪ ደግሞ በአጭር ጊዜ ውስጥ በጣም ከፍተኛ ለውጥ እያመጣ ያለበት ሁኔታ አለ። በአርሶ አደሩ በወጣቱ ብቻ ሳይሆን ባለሀብትም ጭምር አሁን ወደ ተግባር ገብቶ በስፋት እየተመረተ የባለሀብቱን በዛ ልክ አሁንም አስፍቶ በሌሎች አካባቢ በሶስቱም መዋቅር ላይ ስራው በአጭር ጊዜ ውስጥ በጣም እየሰፋ ይገኛል። የውጭ ምንዛሬም ጭምር እያስገኙ ያሉ እነዚህ ሃይ ቫልዩ ክሮፖች አሉ። እነሱ ክሮፖች ላይ ሰፋ አድርጎ ለመሄድ ታቅዶ እየተሰራ ነው ያለው። በአጭር ጊዜ ውስጥ ከ2 ዓመት ወዲህ የጀመርናቸው ነገሮች በጣም ሰፊ ውጤት እያመጣ ነው ያለውና በተለይ ሮዝመሪ ውጤቱን አይተናል። 1 ዓመት ነው ከጀመርን ወደ 100 የሚጠጋ ሄክታር መሬት ላይ ሮዝመሪ ሰፋ ባለ መንገድ በባለ ሀብትም በማህበረሰቡ እያለማን ነው ያለነውና በጣም ውጤታማ ነው። ለቀጣይ አንድ ለሮዝመሪ የተሰጠ የራሱ ላይፍ ስፓን አለው። በዛ ላይፍ ስፓን ወደ ማርኬት ውስጥ የማስገባት ስራ የምንሰራበትን ሂደት አጠናክረን እየሰራን ነው ያለነውና ይሄ ቀጣይ አለብኝ ብሎ አቅዶ እየተገበረ ካላቸው ተግባራት ጋር ተጣጥሞ የሚሄድ የስራ ልዕልና ይፈልጋል። የስራ መነሳሳትን ይፈልጋል። የስራ ባህል መላበስን ይፈልጋል። ከአጋጉል ቦታ ከመዋል ስራ መፍጠርን መሰረት ያደረገ በከተማ በአገልግሎት ዘርፉም በሆቴል ዘርፉም በኮንስትራክሽን ዘርፉም አዲስ ማርኬት ሴንተር ሊሆን የሚችል ቦታ ነውና 724 በሚለው እሳቤ መስራት መቻል አለብን። ይሄን መስራት ካልቻልን ከውድድር ውጭ እንሆናለን። ተወዳዳሪ መሆን ይፈልጋል።
ከመንግስት የሚፈልጋቸው ነገሮች መንግስት አፎርድ የማድረግ ትብብር የማድረግ ነገሮችን መንግስት መስራት የሚገባቸውን እየሰራ ነው። እንደ ማህበረሰብ መስራት የሚገባን ነገር ላይ ግን ሁሉም ማህበረሰብ ተወላጅ እዚህ በዞናችን ላይ የሚኖረው ከዞኑ ውጭ በሌሎች የኢትዮጵያ ክፍል የምትኖሩትም ከሀገር